ትላንትና አብርሽ የሄርሜላን ፍቅር ተቀበለ ብላችሁ ሄርሜላን ኮንግራ የምትሉ ማለት ነው። እኔ ይሄ ነገር አልገባኝም ማለት ነው። እስቲ የገባችሁ አስረዱኝ ማለት ነው። አልገባኝም። አብርሃም ቃል ገባ። ስለምኑ ነው ቃል ገባ? ወይ አዎ እኔ ለአንቺ ስሜት አለኝ ሳይሆን አፈቅርሻለሁ። ወንድ ልጅ እኮ ነው አፈቅርሻለሁ ማለት አለበት። ሲቀጥል ደግሞ አብርሃም እውነቴን ነው የምላችሁ፣ ሁልጊዜ ነገሮቹን ሸፋፍኖ ሸፋፍኖ አጨብርብሮ ማለፍ ይፈልጋል ማለት ነው። ለሴት ልጅ ደግሞ በግልጽ ሁሉንም ነገር ለመናገር አስፈላጊ ነው ማለት ነው። ሲቀጥል ደግሞ ሄርሜላ ለ30 ደቂቃ ቪዲዮ ህይወቴ ይቀጥላል ብለሽ አታምኝ ማለት ነው። በ30 ደቂቃ ማለት ነው። እስከዛሬ ከአብርሃም ጋር ስትበይ ስትጠጪ አብሮ ስትኖሪ አብዞ ስትቆይ ለምን አትጠይቅም? ከካሜራ ጀርባ ለምን አትጠይቅም? ምክንያቱም ከሩታ ጋር ማስማማት አብርሃም ምንድነው ሁሉንም ነገር ታይ በቃ ነው። እሷ ደግሞ ነገሩ መንቀል አለበት፣ የሆነ ችግር የሚያመጣ ነገር ከነስራ መሰረቱ መንቀል አለበት ብሎ ነው። አለመስማማት ይሄ ነው የነሱ አለመስማማት ማለት ነው። ሌላ ትልቅ ነገር ሆኖ አይደለም። ለህይወታችን ማወራት በጣም አስፈላጊ ነው። ሄርሜላ ደግሞ ሁልጊዜ የሚጠይቂ በ30 ደቂቃ ቪዲዮ ነው። መጀመሪያ ከካሜራ ጀርባ አውርተሽ ዲቴሊ አውርተሽ፣ እንደውም የትላንትና ነገር ካሜራ ላይ ማምጣት የለብሽም ነበር። ዲቴሊ አውርተሽ ከካሜራ ጀርባ እንደዚህ ስሜት እየተሰማኝ ነው አንተስ ምንድነው ብለሽ አውርተሽ ነገሩን አብስለሹ ነው ወደ ሚዲያ ማምጣት የነበረብሽ። እሱ ግን አጨብርብሮሽ አለፈ። በ30 ደቂቃ ቪዲዮ እውነት ህይወት ይቀጥላል ብላችሁ ነው እንደዚህ እንኳን ደስ አለሽ። አብርሃም በየቦታ ቃል ይገባል፣ ችግር የለበትም። ከዚህ በፊት ለፍቅር ቃል ሲገባ ቪዲዮ ማምጣት እንችላለን። ለፍቅር ቃል ገብቷል፣ ለሁሉም በቃ ለሩታ ስንት 90 ጊዜ ቃል ገብቷል። ቃል መግባት አይሰለችም እሱ ማለት ነው። ይሄ በአፉ የሚወጣ ሰው ምላሱን አጣብቁ። እሱ ነገ ፍጹም አይደለም እኔ ሰው ነኝ ይላል ማለት ነው። የሆነ ነገር ሲፈጠር እኔ ፍጹም አይደለም ሰው ነኝ ይላል። ቃል ገብቶ ቃልም ይፈረሳል ይላል ማለት ነው። ስለዚህ በ30 ደቂቃ ቪዲዮ የትኛው ህይወት ነው የሚስተካከለው? ምክንያቱም ከካሜራ ጀርባ ከሩታ ጋር አውርቶ ይሄን እኔ ስላደረኩ ይሄን ስላደረኩ አደረክሽኝ ምናምን ብሎ አውርቶም ማያቆ ከዛን በ30 ደቂቃ ይመጣል ይለምናታል፣ ይጠይቃታል። እሷ እምቢ ያለች በቃ እምቢ ብለኛለች ይላል። ለኛ ነው ማለት ነው። ከካሜራ ጀርባ ለህይወቱ ምን የሚያደርግ ነገር የለም ማለት ነው አብርሃም። ስለዚህ ትላንትና ሄርሜላን አጨብርብሮ ነው አለፈ። ወደዳችሁም ጣላችሁ ማለት ነው። ይሄ በቀላሉ ማየት የለበሽም ሄርሜላ። ምክንያቱም ሴት ልጅ ነሽ፣ ህይወትሽ የምትፈልጊ ነገ ያማረ ህይወትሽን ጊዜን ሰዓቴን አላባክንም ካልሽ ማለት ነው። እውነቴን ነው ብልሽ ይሄን ነገር በቀላሉ ማየት የለብሽም። ምክንያቱም አንቺ ብዙ ነገር እየሆንሽ ነው አሁን። አንደኛ ደረጃ አብርሃምን በየት በኩል ከሩታ ሊነጥል ነው። ሁለተኛ ደረጃ አብርሃምንም ለመና ነው። ስንት ነገር ይዘሽ ነው ምቺ አብርሃምን በምኑ ማርገሽ ወደ ፍቅር ማምጣት ከሆነ አውሪ በቃ። ወሬ በጣም አስፈላጊ ነው ለህይወታችን ማውራት። በጣም ለ30 ደቂቃ ቪዲዮ ለኛ ማሳየት ሳይሆን አንቺ ዲቴሊ ከካሜራ ጀርባ ይሄን ነገር ማብሰል አለብሽ። ምክንያቱም ይሄን ትላንትና ኮንግራጁሌሽን ሄርሜላ በየቦታ ይላል፣ እንኳን ደስ አለሽ ይላል። ምኑ ደስ የሚል ነገር እዛ ውስጥ ገብቼ ስንት አየው ቪዲዮ አላየው። አጨብርብሮ የሰው ወሬ ተይ በቃ ብሎ አጨብርብሮ ነው አለፈ። ምክንያቱም ይሄን ስሜት እንደሰማሽ ያደረኩሽ በቃ ስሜቱን አልተናገርም። ወይ አፈቅርሻለሁ ወይ ፈልግሻለሁ፣ እኔ ሰው ስላለኝ ከአንቺ መውጣት አልፈልግም፣ እኔ አፍቅሬሽ ነው። ምክንያቱም ወንድ ልጅ እኮ ነው። ወንድ ልጅ ይሄን ነገር ማውራት አለበት። አፍቅሬሽ ነው እስከዛሬ ከአንቺ ጋር ሆንኩ፣ እኔም ለአንቺ የፍቅር ስሜት ስላለኝ ነው ብሎ በግልጽ መናገር አለበት። እሱ ግን ልጅቷን ወደዚህ አድርጎ ተስማምተናል፣ እኔ ምን ሆነ ተስማማ። እሷ መጨረሻ ላይም ልታውራት መርኩ በቃ ተስማምተናል ላታል። እዛ ሲማታል ልጅቷን አስረስቶት ሄደዋል ማለት ነው። በእውነት እንደዚህ አይነት ነገር ደግሞ በጣም መጥፎ ነው። ሴቶች መንጠንቀቅ አለባችሁ። ምክንያቱም በ30 በ40 ደቂቃ ብላችሁ ህይወታችሁን አታበላሹ።